ኢየሱስ ክርስቶስ የጀመረው ያልጨረሰው የሞከረው የፎረሸው ምንም እርቅ የለም። ሰው ልመናው የማይሰማለት፣ ጸሎቱ የማይደርስለት፣ መስዋዕቱ የማይሰምርለት ምስኪንና ጎስቋላ ሆነ። ታዲያ እግዚአብሔር ምን ያድርግ? ሰው ከሌለ እግዚአብሔር ታዲያ ምን ያድርግ? በምን መልኩ ማረኝ ያለውን ሰው ይማረው? ቅዱስ ሚካኤል ሌላ ነው፣ ኢየሱስ ክርስቶስ ደግሞ ሌላ ነው። ይሄንን ኢየሱስ ክርስቶስ እኛ እናውቀውም፣ ሌላ ኢየሱስ ነው። ሰላምን የሚያደርገው ጥልን ገሎ ስለሆነ በመስቀሉ በቤዛነቱ ጥልን ይገድል ዘንድ መጣ። ክርስቶስ እንደገና ለኛ እንደገና ለኢዮብ እንደገና ለአልማዝ የማስታረቅን ሥራ ለመስራት ወደ ሰማይ ሄደ የሚሉን ከሆነ ይሄ ሌላ ኢየሱስ ነው። ኢየሱስ ክርስቶስ ሰው ሆኖ የተገለጠው አንዱ ተልእኮ እኔና እናንተን በአዲስ ፍጥረት ለመፍጠር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምናመሻችሁ፣ እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ልዑለ ባሕርይ አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ሰምተን ለመጠቀም እግዚአብሔር ይርዳን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4። እኔ ከቁጥር 1 ጀምሬ በንባብ አሰማችኋለሁ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁና። ነገር ግን እባብ በተንኰሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ሌላ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል የሚሉ 3 ቃላት አሉ። ሌላ ኢየሱስ በሚለው ላይ አተኩራለሁ። ሰው እግዚአብሔርን በደለ፣ ሰው እግዚአብሔርን አሳዘነ፣ ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ በበደሉ ምክንያት አጣ። ሰው ከእግዚአብሔር ፊት ተባረረ። ሰው ምስኪንና ጎስቋላ ሆነ። ሰው ልመናው የማይሰማለት፣ ጸሎቱ የማይደርስለት፣ መስዋዕቱ የማይሰምርለት ምስኪንና ጎስቋላ ሆነ። ሰው መቃብር ከመውረድ ጋር ሲኦል መውረድ አገኘው። የባህሪ ጉስቁልና በኃጢአቱ ምክንያት ገጠመው። ሰው በዚህ በደል ምክንያት የሚወደውን ማድረግ የማይችል የማይወደውን ግን የሚያደርግ ምንኛ ምስኪን ሆነ መሰላችሁ። እንደውም ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ነፃ ፈቃዱ ደበዘዘ። ሰው እንስሳትን እንኳን የሚፈራ እስኪሆን ደረሰ። ከእግዚአብሔር ፊት በመውጣቱ ከሁሉም ጸጋዎች ፊት ወጣ። በእግዚአብሔር ፊት በመራቆቱ ብዙ ጸጋዎቹን ተራቆተ። ሰው ባጭሩ ምንኛ ምስኪን ሆነ መሰላል። ይሄን ውድቀቱን የተረዳው ሰው፣ ይሄን ጉድለቱን የተረዳው ሰው አንድ ነገር አደረገ። እንዲህ አለ፣ እጅህን ልከህ አድነኝ ብሎ ጮኸ። እንደውም ሰማያትን ቀደ ብትወርድ ምን ነው ብሎ ተመኘ። እግዚአብሔር በበደል ላይ ይቀጣል፣ በደለኞች ሲመለሱ ደግሞ በምህረት ይቀበላል። ልብ በሉ፣ በኃጢአቱ ምክንያት ሰውን ቀጣው፣ ግን ደግሞ ሰው ተጸጸተና እባክህ መልሰኝ ብሎ ለመነው። እግዚአብሔር መሐሪ ነው፣ እግዚአብሔር ደግሞ ተቆጪ ነው። እግዚአብሔር ፈራጅ ነው፣ እግዚአብሔር ደግሞ ይቅር ባይ ነው። ስለዚህ ሰው መልሰኝ ብሎ ባለቀሰ ጊዜ እግዚአብሔር ይመልሰው ዘንድ ወደደ። መዓቱን አምጥቶበት ነበረ። ይቅርታውን ሲጠይቀው ደግሞ
ደግሞ በምህረቱ ሊጎበኘው ወደደ። ታዲያ እግዚአብሔር አሁን ምን ያህል ሞትን ፈርዶበታል፣ ሲኦል እንዲገባ አድርጎታል። ግን ደግሞ አሁን ሰው እባክህ ታረቀኝ ብሎ ደጅ መጥናት ይዟል። ታዲያ እግዚአብሔር ምን ያድር? እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ጀምሮ እንዲህ ተብሎ ተጽፏል። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ አዘነ፣ ወደ እርሱ የሚማልድ እንደሌለ ተመለከተ ይላል። እግዚአብሔር ምድርን አያት። ሰውን የሚያድነው ከሰው ወገን ያለ እንደሆነ እግዚአብሔር ሰው ፈለገ። ግን ምን ይላል? ሰውን የሚያድነው ሰው የለም አለ። ሰውን የሚቤዠው ሰው የለም አለ። ምክንያቱ ሰው ራሱ በዚህ ተጠቅቷልና ራሱን ማዳን አልቻለም። ሰው የለም አለ። እንደው ወደ እርሱ የሚማልድ እንደሌለ ተረዳ የሚል ቃል ታነባላችሁ ወገኖቼ። የሚያማልዱ እኮ ነበሩ፣ የሚጸልዩ እኮ ነበሩ፣ የሚያስታርቁ እኮ ነበሩ። ነገር ግን ምን አላሉ? በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ማፍረሳል። ነገር ግን ምን ማድረግ አልቻሉም? የጎሰቆለውን የሰው ባህሪ ማደስ ግን አልቻሉ። ነገር ግን ምን ማድረግ አልቻሉም? የሰውን ሕሊና ከረከሰ ሥራ ማንጻት ግን አልቻሉ። ነገር ግን ምን አልቻሉ? ገነትን መክፈት አልቻሉ። ነገር ግን ምን አልቻሉ? ሞትን ማስቀረት አልቻሉ። መቃብርን መሻር አልቻሉ። የሞትን ጉልበት ማድከም አልቻሉ። ኃጢአትን ከስሩ ነቅሎ መጣል ግን አልቻሉ። ለዚህ ነው የሚያማልድ እንደሌለ ተረዳ። ለዚህ ነው ሰው እንደሌለ አየ ያለው እንጂ አማላጆችማ ነበሩ። እነማን? እነ አብርሃም ደጋጎቹ አማላጆች እኮ ነበሩ። ምንም ያረጉ ነብይ ነውና ስላንተ ይጸልያል የሚባሉ የእግዚአብሔር ወዳጆች አርከ እግዚአብሔር የሚባሉ ነበሩ እኮ። ግንስ አሁን ያልኳችሁን ግን ማድረግ አልቻሉ። እስኪ ልጠይቃችሁ፣ የላይኛው ፍርድ ቤት የፈረደውን የስር ፍርድ ቤት ማንሳት ይችላል? አያችሁ፣ ሞት የፈረደበት እግዚአብሔር ስለሆነ ምንም ሞት ደጋግ ቅዱሳን ሊያነሱት አልቻሉም። ለዚህ ነው ሰው የለም ያለው እንጂማ አማላጆች ነበሩ። እነማን? እነ ኤርምያስ ልመና ጸሎትህ በፊቱ ትድረስ ተብለው እስራኤል ልጆች ለአማላጅነት በፊቱ የሚቆሙ ነቢያትማ ነበሩ። ግንስ ነቢያት ራሳቸው ጽድቃችን እንደመርገም ሆነ ብለው ጮሁ። ፈወስናት፣ አልተፈወሰችም ብለው አለቀሱ። ነቢያት ራሳቸው ደጋግ ቅዱሳን ራሳቸው በቃል ኪዳን በረድኤት ይጠበቃሉ እንጂ በእውነት ሲኦልን መበዝበዝ አልቻሉ። የተፈረደበትን ሞት ማስወገድ አልቻሉ። ሰው የለም የሚለው ለዚህ እንጂማ አማላጆችማ ነበሩ። እነማን? እነ ኢዮብ እኮ ነበሩ። ባሪያዬ ኢዮብ ስለናንተ ይጸልያል፣ እኔም ፊቱን እመለከታለሁ የሚባሉ እንደነ ኢዮብ ያሉ እኮ ቅዱሳን ነበሩ። ግን ምን ማድረግ አልቻሉ? አሁን ያልኳችሁን ማድረግ አልቻሉ። ገነትን መክፈት አልቻሉ። ሊቃነ ካህናት የኦሪት እኮ ሊቃነ ካህናት ነበሩ። ምንም ያረጉ ዕለት ዕለት መስዋዕት እየሰዉ ቅድመ እግዚአብሔር የሚቆሙ የሕዝቡን ስርየት የሚጠይቁ። ግንስ አሁን ያልኳችሁን ሁሉ ማድረግ ስላልቻሉ ምን አለ? ሰው የለም። ምን አለ? የሚያማልድ የለም አለ እንጂ ነበሩ እኮ። ግን ይሄን ማድረግ ስላልቻሉ ነው ይሄን ያለው። ታዲያ እግዚአብሔር ምን ያድር? ሰው ከሌለ እግዚአብሔር ታዲያ ምን ያድር? በምን መልኩ ማረኝ ያለውን ሰው ይማረው? በምን መልኩ ይቅር በለኝ ያለውን ሰው ይቅር ይበለው? እንዲህ ይላል፣ ደግሜ ላንብብላችሁ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ካለ በኋላ አንድ አስደናቂ ቃል ያስከትላል። ቅድም የሰጧችሁ ጥቅስ ምን ይላል? ክንዱን ሰደደው ጽድቁም አገዘው ይላል። ታዲያ ምን ያድር? የራቀውን የሰው ልጅ የሚያቀርብበት ክንዱ ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን ብሎ ላከው። የቀረበውን ዲያብሎስን የሚያርቅበት ክንዱን ኢየሱስ ክርስቶስን ዲያብሎስን ያሳፍረው ዘንድ፣ ሞትንም ይሽረው ዘንድ፣ መቃብርንም ይረግጠው ዘንድ፣ ኃጢአትንም ይደመስስ ዘንድ ክንዱን ላከው። ታዲያ ምን አደረገ? ልጁ መጣ። ሰው ሲያጣ ራሱ መጣ። ወደ ላይ የሚወስደን ስናጣ ወደ ታች መጣ። የእግዚአብሔር ልጅነታችንን ብናጣ የሰው ልጅ ራሱ ሆኖ መጣ። ወደ ላይ እንሄድ ዘንድ ወደ ጥልቁ ወረዳ። ጻድቃን እንባል ዘንድ ከኃጥአን ጋር ተቆጠራ። ራሱ ልጁ ራሱ መጣ። ራሱ እዩ። ይሄንን ሁሉ ነቢያት
ይሄንን ሁሉ ጻድቃን ይሄንን ሁሉ ደጋግ ቅዱሳን ማድረግ ስላልቻሉ ምን ማድረግ? የጎሰቆለውን የሰው ባህሪ ማደስ። ምን ማድረግ? ሞትን ትሞታለህ ያለው እግዚአብሔር ነው። ይሄንን ፍርድ ሊያነሳለት የሚገባው እግዚአብሔር ነው። የራሱ የላይ ፍርድ ቤት የፈረደውን የስር ፍርድ ቤት አነሳው የሚያለኳችሁ እግዚአብሔር ስለፈረደው መላእክት ሊያነሱት አልቻሉ። ስለዚህ ምን አረገ? ራሱ መጣ። እንዲህ ይላል ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 63 ላይ በመልአክ አይደለም በአማላጅ አይደለም እናስ እርሱ ራሱ መጥቶ ያድናቸዋል እንጂ። የተወደዳችሁ ክርስቲያኖች በመልአክ አይደለም ደግሞስ በአማላጆች አይደለም እና በማን? በራሱ በአምላካቸው በእግዚአብሔር በአምላካችን በእግዚአብሔር እዩ። ያዳነን ኢየሱስ ክርስቶስ መልአክ አይደለም መልአክ አይደለም፣ የመላእክት ጌታ ነው። መጽሐፍ ቅዱስ በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ ተጽፏል። የመላእክት ጌታ ነው፣ የመላእክት ፈጣሪ ነው። አንዳንዶች እሱ ክርስቶስ ሚካኤል ነው ብለው የሚያስተምሩ አሉ። ይሄንን ኢየሱስ ክርስቶስ እኛ አናውቀውም፣ ሌላ ኢየሱስ ነው። ይሄን በምን ታረጋግጣላችሁ? ቅድም ካልኳችሁ በርካታ ቃላት በላይ በምን ማረጋገጥ ትችላላችሁ መሰላችሁ? ያለፈው ሰንበት ዲያቆኑ ያነበበውን ንባብ ሰምታችሁ ከሆነ በመላእክት አለቃ ድምፅ ከቅዱሳን ጋራ ክርስቶስ ይመጣል የሚለውን የቅዱስ ጳውሎስ የተሰሎንቄ መልእክት ምዕራፍ 4 ተነቧል። እዩ በዕለተ ምጽአት ቅዱስ ሚካኤል መለከት እየነፋ ኢየሱስ ክርስቶስ ይገለጣል የሚለው ቃሉ። ሚካኤል ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስም ቅዱስ ሚካኤል ከሆነ እንዴት በአንድ ጊዜና በአንድ ቦታ በአንድ ቅጽበት ሁለቱንም ሊሆን ይችላል? ኢየሱስ አያችሁ፣ ቅዱስ ሚካኤል ሌላ ነው፣ ኢየሱስ ክርስቶስ ደግሞ ሌላ ነው። በመላእክ አይደለም፣ ደግሞስ በአማላጅ አይደለም የዳን ነው። እናስ በራሱ የመጣው አማላጅ ካልሆነ የተወደዳችሁ ክርስቲያኖች ሆይ የሄደው እንዴት አማላጅ ሊሆን ይችላል? ያዳነን አማላጅ ካልሆነ ይልቁንም ራሱ እግዚአብሔር ሥጋውን ቆርሶ ደሙን አፍሶ በተለየ አካሉ ሰው ሆኖ ያዳነን ከሆነ ራሱ ያዳነን ከሆነ እንዴት ነው አማላጅ ያዳነን የምንለው? አማላጁ አይደለም ያዳነን፣ ራሱን ያዳነን። ራሱ ያድናቸዋል። ነቢዩ ዮሴም ተናግሯል። ሁለቱን የይሁዳ ከተሞች እምራቸዋለሁ፣ በሰይፍ ግን አይደለም፣ በሰልፍ ግን አይደለም፣ በአምላካቸው በእግዚአብሔር ያድናቸዋለሁ እንጂ ይላል። ራሱ ነው መጥቶ ያዳነ። ምክንያቱም እኛ ወደ ላይ መሄድ አልቻልንም። ምክንያቱም እኛ ተጠያቂዎች ሆነን ራሳችንን ነፃ ማውጣት አልቻልንም። ማን አዳነን? ራሱ መጣ። ለምን መጣ? ምን ሊያደርግ መጣ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 2 እንዲህ ይላል። ለምን መጣ ታዲያ? ክርስቶስ ለምን መጣ? የመጣበትን ምክንያት ተነጋግረናል። ለምን ራሱ እንደመጣ አይተናል። የመጣበት ምክንያትስ ምንድነው? 4 ነጥቦችን ግን ቅዱስ ጳውሎስ በግልጽ ያስቀምጣል። አንደኛ ሰላምን ያደርግ ዘንድ። ምክንያቱም ጸብ ነበራ። ትንቢተ ኢሳይያስ ምዕራፍ 59ን ስትመለከቱ የጸብ ግድግዳ እንደነበረ ይገልጽልናል። ፊታችሁን እንዳያይ በደላችሁ ከልሎታል ይላል። ድምፃችሁን እንዳይሰማ በደላችሁ ጆሮ ከልሎታል ይላል። የጸብ ግድግዳ ነበረ። እሱን ሰላም ያደርግ ዘንድ መጣ ይላል። አንድ ሁለተኛ ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ ይላል። ሰላምን የሚያደርገው ጥልን ገሎ ስለሆነ በመስቀሉ በቤዛነቱ ጥልን ይገድል ዘንድ መጣ ይላል። ሶስተኛ አንድን አዲስን ሰው በራሱ ይፈጥር ዘንድ መጣ ይላል። አራተኛው ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጣ ይላል። ሰላምን ያደርጋል፣ ጥልን በመስቀሉ ይገላል፣ አንድን አዲስን ሰው በራሱ ይፈጥራል። ለማስታረቅ ርቀን ነበር ለማቅረብ፣ ተጣልተን ነበር ለማስታረቅ፣ ተለያይተን ነበር አንድ ለማድረግ መጣ። እኔና እናንተ ታርቀናል አልታረቅንም? ጌታችን ሰው በመሆኑ ሥጋውን በመቁረሱ ደሙን በማፍሰሱ ቤዛ በመሆኑ ካሳ ሆኖ በመሰጠቱ ራሱን መጠወተ ርዕስ ራሱን በመስጠቱ ታርቀናል አልታረቅንም? አባት ብለን የምንጮህበትን የልጅነት መንፈስ አግኝተናል አላገኘንም? ገነት ተከፍታልናለች አልተከፈተ? የልጅነት ጸጋን ተሰጥቶናል አልተሰጠንም? ብንጣራ እንሰማለን አንሰማም? ብናንኳኳ ይከፈትልናል አይከፈትልንም? ታርቀናል አልታረቅንም? ታርቀናል። እዚህ ጋር አንድ ነጥብ ላስይዛችሁ። ኢየሱስ ክርስቶስ የጀመረው ያልጨረሰው፣ የሞከረው የፎረሸው ምንም እርቅ የለም። ሁሉንም እርቅ አስታርቆን ታርቀናል። አሁን ኢየሱስ ክርስቶስ በሰማይ ሊያስታርቀን ሄዷል ካሉ እሱ ሌላ ኢየሱስ። አሁን በሰማይ
ገና ያላስታረቀው ሌላ እርቅ እንዳለ ሁሉ ለማስታረቅ ገብቷል የሚሉ ከሆነ እሱ ሌላ ኢየሱስ ነው። ምክንያቱም እኛ ምን ብለናል? በሞቴ ምን ብለናል? ታርቀናል። ማስረጃ አለን። ግጥም እንዲህ ይላል ሮሜ መልእክት ምዕራፍ 5 ቁጥር 10 በልጁ ሞት ታርቀናል። እንግዲህ ያው ታረቅን ካልክ አሁን በምንበድለው በደልስ እንጣላ የለ? አዎ ታዲያስ በምን እንታረቃለን? ክርስቶስ እንደገና ለኛ፣ እንደገና ለኢዮብ፣ እንደገና ለአልማዝ፣ እንደገና ለከበደ የማስታረቅን ሥራ ለመስራት ወደ ሰማይ ሄደ የሚሉን ከሆነ ይሄ ሌላ ኢየሱስ ነው። ታዲያ በምን እንታረቃለን? ይሄው ንስሐችን ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ያዛችሁባቸው ተይዞባቸዋል። ይሄው ስልጣንን ከተልእኮ ይሰጣቸው ክህነቱንም መስዋዕቱንም በፍቅር የተቀበለች ይቹት ቤተ ክርስቲያን አሁን ብበድልስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል እንጂስ አሁን ኢየሱስ ክርስቶስ ለማስታረቅ ወደ ሰማይ ይሄድ እንዳይመስል፣ አሁንም በማስታረቅ ሥራ ተጠምዶ የሚቆይ እንዳይመስል። ይሄንን ግጥም አድርጎ የሚያስታርቅ የሚነግረንን ቃል ደግሞ ሮሜ 5 ቁጥር 11 ላይ ላንብብላችሁ። መታረቁን ባገኘንበት በኢየሱስ ክርስቶስ ይልልሃል። አግኝተናል። ያላገኘነው የተረፈ ሽራፊ ያስቀረው እርቅ የለም። ታርቀናል። ሁለቱን በአንድ አካል ያስታርቅ ዘንድ መጣ፣ ጨረሰ። የት ላይ? በልጁ ሞት። ሞቱ የት ላይ? መስቀል ላይ። አንድ ጊዜ በመስራቱ ምክንያት አበቃ። በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ብርቱ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ የሆነውን ደዌ ያድናል ይልና፣ ደካማ መድኃኒት ግን ተደጋግማ በመደረጓ ደካማ መድኃኒት መሆኑ ይታወቃል ይላል። ስንት ጊዜ? አንድ ጊዜ። ብርቱ የሆነ ኢየሱስ ክርስቶስ አንድ ጊዜ ሰው በመሆኑ፣ አንድ ጊዜ መስዋዕት ሆኖ በመቅረቡ፣ አንድ ጊዜ ራሱን በመስጠቱ፣ አንድ ጊዜ መከራ በመቀበሉ፣ አንድ ጊዜ በመስራቱ ጽኑ የሆነውን ደዌያችንን፣ ኃጢአቱን፣ ጉስቁልናውን፣ ሞቱን በሙሉ አንድ ጊዜ ነቀለልን። ኢየሱስ ክርስቶስ ብርቱ ነው? ደካማ ነው? የተወደደች ቅድስት ድንግል እንዲህ አለች፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ብርቱ ደካማ ኢየሱስ ክርስቶስ። ይኸውላችሁ አንዲት መድኃኒት ደካማ መሆኗ የሚታወቀው ተደጋግማ በመወሰዷ ነው። የስኳር መድኃኒት እኮ ንቅል አድርጋ ማጥፋት ያልቻለችው በሽታው ከመድኃኒቱ በላይ ሆኖባታል። ደካማ መድኃኒት ናት። ድካሟ በምን ይታወቃል? ሁል ጊዜ በመወሰዷ። ሁል ጊዜ ሲያስታርቅ ይኖራል ካሉን አይደለም። ይሄ ሌላ ኢየሱስ ነው። ይሄ ደካማው ኢየሱስ ነው። እኛ የምናምነው አንድ ጊዜ በመስራቱ ምክንያት ለዘላለም ያዳነንን አምላክ ነው። ደካማ ኢየሱስ እኛ እናውቅ። ሁለተኛ ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ካለ በኋላ ሁለቱን በአንድ አካል ያስታርቅ ዘንድ የሚለው ቃል ላይ መጣ። አሁን ልመለስበት። ምን የሚለው ቃል ላይ? አንድን አዲስን ሰው በራሱ ይፈጥር ዘንድ የሚለው ጥቂት ላስታውሳችሁ። ኢየሱስ ክርስቶስ ሰው ሆኖ የተገለጠው አንዱ ተልእኮ እኔና እናንተን በአዲስ ፍጥረት ለመፍጠር ነው። አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። እዩ ሊቃውንት እንዲህ ይላሉ። ጥንተ ፍጥረት የሚሉት የመጀመሪያው የሰው ልጅ የተፈጠረበትን ዓርብ ነው። እሱ ምን ይባላል? በጥንተ ፍጥረት ይባላል። የመጀመሪያው ፍጥረት ይባላል። ሁለተኛው ፍጥረት የሚባለው ደግሞ በኃጢአት ጎስቁለን ባህሪያችን አድፎ ጎድፈን በነበረበት ዘመን በአዲስ ኪዳን ክርስቶስ ሰው ሆኖ በዕለተ ዓርብ በመስቀል ላይ የፈጠረን አዲስ ተፈጥሮ ነው። ያኛው ጥንተ ተፈጥሮ፣ ይሄ ደግሞ አዲስ ተፈጥሮ። የት ላይ? መስቀል ላይ። እሷ ዕለተ ዓርብ ናት። በመጀመሪያው ዕለተ ዓርብ በጥንተ ተፈጥሮ ፈጠረ። በሁለተኛው ዓርብ በአዲስ ተፈጥሮ ፈጠረ። በመጀመሪያው ጥንተ ተፈጥሮ አፈር ዘግኖ ፈጠረ። በአዲስ ተፈጥሮ ችንካር በእጁ ተክሎ ፈጠረ። በመጀመሪያው ተፈጥሮ በአፉ እስትንፋስ እፍ ብሎ ፈጠረ።
በሁለተኛው በሐዲስ ተፈጥሮ መራራ ሐሞት ተጎንጭቶ ፈጠረ። ንጽጽሩ እንደዚህ ነው። ይሄንን ደግሞ በደንብ ማረጋገጥ ከፈለጋችሁ እዛው ኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን። ፈጣሪያችን ነው ኢየሱስ ክርስቶስ። ነቢይ ብቻ አይደለም፣ መምህራችን ብቻ አይደለም፣ ወደ ሰውነታችን ገብቶ የተዋሃደን ፈጣሪያችን ነው። ከነቢያት በላይ የነቢያት አምላክ ነው። ከማጋ ታወዳድሩታላችሁ? እሱ ከነቢያት ይበልጣል፣ ከሙሴ ይበልጣል፣ ከኢያሱ ይበልጣል። ማን ይወዳደረዋል? ማን ይፎካከረዋል? እንደ ሙሴ ፊቱን ሲሸፈን የማያበራ አይደለም፣ ልብሱ እንኳን ያንጸባርቃል። ከሙሴ በላይ ነው። ሙሴ ጫማን አውልቅ ነው የተባለው። ክርስቶስ የጫማውን ጠፍር እንኳን መፍታት የማይቻል ነው። ከሙሴ በላይ ነው። ኤልያስ በእሳት ሰረገላ ያረገ ነው። ኢየሱስ ክርስቶስስ እሳት የሚባላ እሳት፣ ልብሱ እሳት ነው። ሊቀርቡት የማይቻል ብርሃን ነው። መጎናጸፊያውን ሰጥቶ ከሄደው ከቅዱስ ኤልያስ በላይ ሥጋውንና ደሙን ሰጥቶን የሄደ እሱ በላጭ ነው። ማን ነው ነቢይ ብቻ የሚያደርገው? ኢየሱስ ክርስቶስ ፈጣሪያችን ነው። መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን የሚለው እኮ ለዚህ ነው።